አሳልም በላ ነው እንዲህ ስላቸው ፒስ ያልኳችሁ እንዳይመስል ሁለት ነው የታዘዘው ለማለት ነው። ሁለት በለው አለቀልን። አንተ ቆይ በረዶ ትፈልጋለህ? ክበተው ያጓጓል። በስማ ጉድ በሉ። አሳዎቹ ጭራሽ ሎሚን ተሸክመውት መጡ። ስለ ሎሚ ንገሩን ስንላቸው አሳይ ይሄን ያለም እና ከዚህ ያንስ ያለኝ ቆይ አስፈለኝ በራ መከት አንቺ ቆሮሶ እየበላሽ ነው። ያምሩ ደግሞ የኔ ቆንጆች ሊሄዱ ነው የሚመስሉት። እናትና አባት ከኋላ ልጅ ቸርስ እንላለን ወይስ አረላሳዩ ለዚህ ልጅ በእናት ቡና ኢስቲ ቡና በጨው ሞክረሽ ታውቂያለሽ? አዎ በቂቤስ? አዎ እንግዲህ በጣም ብዙ ሰው የቡና ጨሌ ያቀም ያረቀ ጨሌ ነው። ባለ ጨሌ ቡና ነው። ሰላም እንደምን አላችሁ? ውድ የዩቲዩብ ቻናል ተከታታዮቻችን አማን ነው በያላችሁበት። እንግዲህ የምግብ ሪቪዋችን ጀምሯል። ዛሬ የምገኘው እዚህ ሰሚት አካባቢ ከቻኖሊ የአዲሱ ሰሚት በጣም የደራው ከተማ ማለት ነው። ከቻኖሊ ጀርባ ኮብልስቶኗን ገባ ስትሉ ፊት ለፊት የምታገኙት ጌች ፍሬሽ አሳ ነው። ይሄ ሶስተኛ ብራንቻቸው ነው። ከዚህ በፊት ሁለት ብራንች አላቸው ባህር ዳር ማለት ነው። ስለዚህ እዚህ አሪፍ ቆይታ ላረግ መጥቻለሁ። ዛሬ ቀጮ አለች። ባለፈው 888 ቁጥር በጻፋችሁት መሰረት ቀጮን ይጃት መጥቻለሁ። ቀጮ ውስጥ እየጠበቀች ነው። በጣም አሪፍ የሆነ አሳ እንግዲህ ጾመኞች ደግሞ አሳ መጠቀም የምትፈልጉ እዚህ መታችሁ ያንን ነገር ማግኘት ትችላላችሁ። አሪፍ ነገር ነው ያላቸው። ገባ ብለን ያላቸውን ነገር ከዛ በኋላ ለእናንተ አሳያችኋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። ኮኮ ብስኩት የፕሮግራማችን ስፖንሰር ነው። በጣም እናመሰግናለን። በሁሉም ሸቀጣሸቀጥ መደብሮች እንዲሁም ደግሞ ሱፐር ማርኬቶች ያገኙታል። ኮኮ ብስኩትን ገብተን ያላቸውን ነገር ተከተሉ። አሳልም በላ ነው። እንግዲህ ይኸውልሽ ባለፈው አብረን በላን ርስቱ ጋር ስጋ ነው በላን። ዛሬ የጾም አሳ ጾም ስለሆነ አሳ ነው ማለት ነው። ዛሬ ደግሞ የምንበላው በጣም ብዙ ሰው 8 ቁጥር እያለ ጻፉ ብለናል። መክሳቴን አይተው እንድበላላቸው አድናቂዎቼ አሁንም 8 ቁጥር እንዴት ነው? ከርስቱ በኋላ ትንሽ አላልኩም? 8 ቁጥር ጻፉ ያልሽው አሁን 8 ቁጥር ለመሆን ነው እየበላ ኖ 8 ቁጥር ስለሆንኩኝ 8 ቁጥር ጻፉ ያልኳቸው ኦሬዲ ሆኛለሁ። 8 ቁጥር ገብቶኛል። አሁን ገብቶኛል። ደህና ነሽ? ትንሽ ከሳሽ እንደቀጭ አይ አሁን ደህና ነኝ። ሰሞኑን እያበላኸኝ አይደል? ደህና ነኝ። እውነት ቅድም ስትገቢ ሳይሽ ትንሽ ቀነሽ። በደምብ እኮ በጣም ትልቅ ለውጥ ነው ያለሽ። 41 ኪሎ አንድ ሰው ነው የገደልኩት እኮ ትቀልዳለህ እንዴ? የአንድ ሰው ኪሎ እኮ ነው ከሌላ የተነሳ 41 ኪሎ ቀነሽ። አስገራሚ። አሁን ስንት ነሽ? አይ ኪሎና ልጅ አይቆጠርም አባቴ። አይ 80 90 ከዛ በላይ ትሆኛለሽ? አይ አልሆነ። ያኔ ግን ስንት ነበርሽ? 131። ኧረ እባክሽ በጣም አሁንም 10 ይቀረኛል። በጣም ብራቮ። እውነት በጣም ልክ እንደሱ አድን ጎበዝ በሉኝ በደምብ ቻስሯል። በጣም ቀነስኩ። እውነት የምሬን ነው። በቀን አንዴ ነው እኮ የምበላው። በዛው እሱ ነገር አከሳ በጣም ይሄው እኔ 74 ኪሎ ነበርኩኝ። አሁን ስንት እንደሆንኩ ታውቂያለሽ? 62 ኪሎ ኦር 63 ኪሎ። ወንድሜ አሳ ልንበላ ነው ዛሬ። ጌች ጋር ነው ያለነው ሰሚት አካባቢ ቻኖሊ ጀርባ ኮብልስቶን አለች። በሷ ፊት ለፊት ገና ልክ ብቅ ስትሉ ፊት ለፊት የሚታያችሁ ጌች አሳ ነው። ይሄ ሶስተኛ ብራንቻቸው ነው። ሁለት ብራንች አላቸው ባህር ዳር እሄዳለሁ። ለዚህ ላሳው ስል ለጌች ስል ሄጄ አያዋለሁ። ከዛው ከጣና እያጠመደች ነው እንደዚህ ይዤ እንደዚህ ይዛ ነው የምትበለው። ስለዚህ እንዘዝና በጣም አሪፍ ነገር ነው ያላቸው ከቀጮ ጋር እና ጧጡፈዋለን። ይሄንን ምግብ እንበላዋለን። ይቅርታ እንታዘዝ። እንዴት አለ? ሰላም ነው? እግዚአብሔር ይመስገን። ስምህ ማን ነው? እንተዋወቀን። አዲስ በጣም ጥሩ። ምን እንሞክር ከእናንተ ቤት? ስፔሻሊቲ ቆንጆ ነው። ሁሉም ሰው የሚወደው ነው። አሳ ኮምቦ። እሺ ጥብሳችንን ተመራጭ ነው። ሰው ይወደዋል። ቆንጆ ነው። ስለዚህ ሁለቱንም እንብለዋ። ሁለቱንም እንሞክር። አሪፍ ነው ካልክ አሪፍ ነገር ነው የምንወደው እኛ።
እሺ ስለዚህ ሁለት ጥብስም ይሆንልን እንደገና ኮምቦውንም እንሞክር። እሺ እናመሰግናለን በጣም አዲስ እናመሰግናለን። ከምግባችን ጋር እንመለሳለን። ቀጮ ዛሬ አብራይ ናት ያለችው ባበላሏ መቼ እንዲህ ስላቸው ፒሲ ያልኳችሁ እንዳይመስል ሁለት ነው የታዘዘው ለማለት ነው። ሁለት ሌላም ግን እኮ አለው እንደዚህ እና የለንበትም። ለማንኛውም ይሄን ይመስላል። እንመለሳለን። ጌች ጋር ነው ያለነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር ማድረግ እንዳትረሱ። ሌላ ግን እኮ አርሽ ሳንጃው ማለት የለበትም። የጊዮርጊስ ደጋፊ አይደለም እኔ ራሴ ደጋፊ ነኝ። ራሴ ደግፌ ነው የምኖረው። ሌላ ነገር እንዳይመስላችሁ። ጌች ፍሬሽ አሳ ይላል። ሲበልተን ደግሞ እነግራችኋለን። ትበላላችሁ ከኛ ጋር ወይስ ቆይታ በኋላ? አሪፍ። እሺ እንመለሳለን። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ሚዜውና ሙሽሪት አልጋ ላይ ተፋጠዋል። ሙሽራውስ የብራን ባር ጉዳይ ከህልውና በላይ የባለትዳሮችን ቤት እያንቀጠቀጠ የተመልካችን ልብ በሳቅ እያቀለጠ ቁም ነገርን በጫወታ የሚያዋዛ ድንቅ ተውኔት ብራን ባር። ደራሲ ቶፊቅ ኑሪ፣ አዘጋጅ እስጢፋኖስ ከበደ፣ ተዋንያን ሸዊት ከበደ፣ ሚሊዮን ብርሃኔ፣ ቸርነት ፈቃዱ፣ ሄኖክ ብርሃኑ፣ አንተነህ ሞት ባይኖር፣ ማህሌት ፈቃዱ፣ ሰላማዊት ካሳይና ዕፀ ሕይወት አዳንከኝ በሚያስደምም ትወና ተመልካችን በሳቅ ሊያጠምቁ ዘወትር ማክሰኞ ቦሌ ዓለም ሲኒማ መድረክ ላይ ተሞሽረዋል። እርሶም ይታደሙ ዘንድ በክብር ተጋብዘዋል። በሳቅ መሳቅ እንጂ ማልቀስ አይመከርም። ከልቦ ለመሳቅ ብራን ባር ቲያትርን ተጋብዘዋል። ፕሮዲውሰር አንተነህ ሞት ባይኖር፣ ፕሮዳክሽን ማኔጀር ቤዛዊት በትረወርቅ፣ በአንት ኢንተርቴይመንት የቀረበ ብራን ባር። ያው የሁል ጊዜ ምርጫችን ቀጮም ኮካ በጣም ነው የምትወደው። ኮካዬ ወዬ ይሄው ከኮካ ጋር ቁጭ ብለናል። ምግባችን ደርሷል። መምጣት ይችላል ምግባችን። ሁለት ምግብ ነው ያዘዝነው በቀጮ ምርጫ። አሳ ኮምቦ በስማ በለ አለቀልን። አንተ ቆይ በረዶ ትፈልጋለህ? ክፈተው ያጓጓላል። በስማ ይሄ ያው ምኑ ነው? ጥብሱስ ገና ይመጣል እዚህ ላይ። በዚህ ላይ የሚጨመረው አለቀልሽ በለኛ። ምራቄን ልውጥ ነው። ስለዚህ ምንድን ነው ያለው? ይሄ ጥብስ ነው። በደንብ አስረዳን እንዴ። ይሄ እኮ በደንብ ጉላሽ ነው። ይሄ ጉላሽ ነው። እሺ ይሄ ኮተሌት ዱለት። እሺ ይሄኛውስ ወጥ። እሺ ይሄስ ያሳ ሸክላ። እሺ እቺኛዋስ ሳሳ ለብር በነጭ። ኦኬ ይሄስ እሱ ያው ጥብስ ቆሮሶ። አሳ ልክ እንደ በሶ በብጥብጥ በጭብጥ በብስብስ መጥቷል። አሳ ለብለብ፣ አሳ ኮተሌት፣ አሳ ጉላሽ፣ ወጥ፣ አሳ ፍርፍር። ይሄ ሁሉ የት ነው አትሉም? ጌች ፍሬሽ አሳ ኑና እንብላ። ከበላው በኋላ እናወራለን። መጀመሪያ ዝም ብዬ ከመመስከሬ በፊት ልብላ። ቀጭ ከየት እንጀምር? ይመጣል ገና ጥብሳችን ደግሞ ይመጣልናል። ቆሮሶ ነው የሚመጣልን አይደል? እሺ በጣም አሪፍ። አንድ ጠረጴዛ ላስቸግረው እንደም ትንሽ መስሎን ምግቡ ባለ ጠረጴዛ ላይ ያዘዝ ነው። ይቅርታ ተሳስተናል። አትነግረንም? ይሄ ስንት ብር ነው? 3600። እንደዚህ አይነት ነገር ከፈለጋችሁ ጌች ጋር ትመጣላችሁ። 3600 ብር። ይሄ ግን ለሁለታችን አንጨርሰውም። በጣም ብዙ ነው። ያው አንዴ ስላዘዝን እንብላው ብለን ነው እንጂ ኮካዬ ቦታዋን ተያዝ እንደ ክብሯ። ይሄ የኔ መገናኛ ብዙሃን እንደዚህ ነው እንጂ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ክር አድርጋለች እሷ። አሜን። ሁለታችንም የአንድ ሃይማኖት ተከታዮች። ከፈለጋችሁ ኑና ብሉ። አቅራቢያችን ካላችሁ አንተ የትኛውን ልብላው? አንቺ ቆሮሶ ሞክሪ። አይ ሁሉም እኮ አሪፍ ነው ብዬ ነው ሳሚ። እኔ ወጡን ልሞክር።
ሁሉም አሪፍ ነው ብዬ ይወጥ ወደ እቺ ነገር በልቻት አላውቅም። እቺ በነጯ አሳ በነጯ እስቲ ቢያት እቺ ነገር አትበላትም እንዴ ብሎ እንደበላት እኔ ልብላት እስቲ በስማ አሳው ትወጃለሽ? በልቻለሁ። እኔ በጣም ነው የምወደው አሳው። አሳ ጥብስ በእኔም በልቻለሁ። አሳ ፍርፍር የሚባለውንና ይሄ ነው ዱለታ። ዱለቱ ይሄ መሰለኝ። ወጡን ልቅመስ ውስጥ እስቲ ወጡን ልቅመስ። ዋው አንደኛ ነው እውነት በጣም ይጣፍጣል። ይሄስ ተመቸሽ? ታሪክ ነው በጣም አንደኛ በጣም ይጣፍጣል። ከየት ነው ያመጣው ይሄን ቤት በእናትህ? ፈልጊውልሽ። እኔ በጣም ብዙ ተመላልሻለሁ። ለሰፈር አይቼው አላውቅም። አሁን ሶስተኛ ብራንቻቸውን ከፍተው ነው እዚህ ቅርብ ጊዜ ነው የተከፈተው። እንግዲህ የአሳ ወዳጆች የትም እንዳትሄዱ፣ የትም መሄድ አይጠበቅባችሁም። ጌች ጋር ጽድት ያለ ንጹህ ጣፋጭ በጣም ብዙ ክፍል ነው ያላቸው። ከላይም አለ ኦልሞስት ግራውንድ 2 ኦር G+3 ምናምን ቤት ላይ ነው ያሉት። ቤተሰብህን ይዘህ መተህ ህፃን ልጅ ደግሞ ካለችን አሳ እየፈተፈት ዋው ከጪ ግን ባለፈው ስንበላ ያየው ነገር እንደ እንትንሽ እኮ አይደለም ብዙ አትበይ። እኔ በላ ባለፈው ብዙ አልበላሽ። ቅባት የክትፎ ቅባት ዘጋሽ? አይ ልክክ ነው የሚባለው። ፍርፍሯን አልበሏትም። አሳ ፍርፍር ይኸውልኝ። እሺ ሞክሬ ነው እስካሁን ከበላሁት ምንም ያላው የለም። ምን የምልሽ ከቂ ለምንድን ነው አሳ ሎሚ የሚደረግበት? እኔ ባህል ሆኖ ይሁን ምን እኔ መድኃኒት ሆኖ ይሁን አላውቅም። ባህላዊ መድኃኒት መሰለኝ። ከሾኩ ጋር የተገናኘ ነገር ነው አይደል? አይ ሾክ ነው። ምን አሁን ሾክ ሲገባብህ ራሱ ሎሚ የምጠጥበት ይባላል። እኔ ፕሮባብሊ አሳው ለአሳው ጣዕም አሳው ላይ የሆነ ኮንታሚኔሽን ካለ ያው ሎሚ አሲድ ስለሆነ ያጠፋል ምን ኤክስፔክቴሽን ያለኝ ግን አይመስለኝም። እኔ ግራ ነው የሚገባኝ ሎሚ ምን ያደርገዋል? እስቲ የምታውቁ ሰዎች ካላችሁ እስቲ አሳውቁን፣ እውቀት አጋሩን፣ ጻፉልን እስኪ። ሎሚ ለምንድን ነው አሳ ላይ ሎሚ ለምንድን ነው እንደዚህ የሚደረገው? ካወቃችሁ ንገሩን። ጎጂም ከሆነ እናቁመው። እስቲ አዲስ ደግሞ ካወቀ እንጠይቀዋለን። አሁን ቆሮሶን ይዞ ሲመጣ ኧረ ሳሚ የትኛውን በልቼ የትኛውን ልተው? ተልከሰከስኩ እኮ በየቦታው። እኔ ብዙ እየበላሁ ነው። ከጪ አንቺ እየበላሽ አለ። ሁሉንም በላሁት እኮ ነው። ወጡ በጣም ተመቸኝ። ብስኩት የሆነ አሳ ነው። እኔም እኮ አለ ምን ነው ሳሚ የሰሞኑ ጉንፋን በጣም ኃይለኛ ነው እና ጉንፋን ይዞኛል፣ ግን ትንሽ እየለቀቀኝ ነው። ደህና ነኝ። ጉንፋን ያለዘ ይሄን ብላ። ለጉንፋንም መድኃኒት ነው በነገራችሁ ላይ ጌች ጋር ያለው አሳ። ይሄን ብላ። በተለይ አያት አካባቢ ያላችሁ ሼምስ ፍየል ቤት በጣም አሪፍ ቦታ ነው አሁን ላይ የከፈተው። ስለዚህ ሌላ ቦታ መሄድ አይጠበቅባችሁም። መታችሁ ይሄን ብሉና መጣችሁ። ካልጣፈጣችሁ ካልተመቻችሁ እኔ ጋር ደውሉ፣ እኔ እከፍለዋለሁ። ውቀሱን፣ እውነት ውቀሱን። በጣም በጣም ቆንጆ ነው። በጣም ነው የምጣፍጠው። እኔ ሁሌ እዚህ ቤት ላይ ከቆሮሶ ምኑ ነው በጣም የምትወጂው? ጭንቅላቱ ጭራው አይገርም? እኔም በጣም የምወደው ጭራው ነው። ፍርፍር አድርጊ ነው የበላው። እውነት እንደ መሰለህ
ኩርሽም ስለሚል ደስ ነው የሚለኝ። እኔ አንዳንድ ቆርጦ ሲጥሉት በጣም የምናደርም በጣም ጥብሳችንም እየደረሰልን ነው። ሌላ ቆሮሶ ደግሞ ታዞልናል። እሱ ደግሞ እንደመጣ ደግሞ እንዲሁ እናጫውተዋለን። ልንበላ ነው አይደለም? ልንበላው እስከ ዛሬ በቃኝ አልልም። ስንት ጊዜ ሆነሽ አሳክመለሽ? ቆይቻለሁ። በተሰብ ቆሮሳችን መጣ። አምጣልኝ አዲስ በስማ ጉድ በሉ። አሳዎቹ ጭራሽ ሎሚን ተሸክመውት መጡ። ስለ ሎሚ ንገሩን ስንላቸው እኔ የምልህ አዲስ ለምንድን ነው ሎሚ አሳ ላይ የሚደረገው? ታውቃለህ? ሎሚ ይወዳል። ይወጣል። አሁን ገባኝ። አሁን እንደዚህ ተጠብሶ ሲመጣ ሎሚ ስታረግበት በስበስ ሲል ከሾኩ ይለቃል። ኧረ እባክሽ አይደለ? ኦኬ። ይኸውልህ ትንሽ ሲነግሩኝ እኮ ይገባኛል። ልክ ነው። እስቲ ተመልካቾቻችን ንገሩ። እናንተም ኮሜንት ላይ ያሳውቁን። ግን እናንተ ራሳችሁ ያሱ አሳው ሎሚ ተሸክሞ ለምን መጣ? ይወዳል እንዳለው እውነቱን ነው። ይወዳል ማለት ነው። እንደዚህ ተሸክሞ ከመጣ ሲያምሩ ደግሞ የኔ ቆንጆች ሊሄዱ ነው የሚመስሉት። እናትና አባት ከኋላ ልጅ። አሳ እንዲህ ነው የሚሄደው። መጀመሪያ እራሱን ነው ቤተሰብ የሚያስቀድመው። ገባ? በሳሚሽ ትንሿ ተበቃለች አለ አንተ እና አንቺ ሁለቱ ልብ ከዚህ ጋር እኮ ሶስት ያኛው አማርኛ እየበደልሽ። ቆይ እዚህ ጋር ግን ያልበላሁት ነገር አለ። ቆይ ሳሚ ያልበላሁት አለ። ባለፈውም እኮ በደልሽ። አይ ምን ለራስ ብዬ ነው እኔ ምን ለጤንነት ብዬ ነው እንዳልጎዳ ነው። አየክ አሳ እንደዚህ ሎሚ ስታረግበትና ደረቅ ስታነሱ ይለያያል። ለምን ሎሚ ስታረግለት ብስብስ ሲልና ሾኩ ሳይዘው ብድግ ይላል። ለዛ ነው ሎሚ ይደረጋል። አሁን ገባኝ። ማርያም አላውቅም ነበር። እኔ ደግሞ እሾኩን ምናልባት ቅድም እንዳልሽው ቢወጋን እንኳን ሎሚ ምጠጥ ይባላል እንጂ አሳይ ይሄን ያለ እና ከዚህ ያንስ ያለኝ ቆይ አስፈለኝ በራ በቃ አንቺ ቆሮሶ እየበላሽ ነው። እሺ ቆይ ስለዚህ ለአንተ እናትየው ልስጥ፣ ለእኔ አባትየው ልስጥ። በቃ እሺ ዊዳ ካዶሮ ኤሚራ አንደኛ ላርግበት ሎሚ አድርግበትና ብድግ ገለሚ ነው። ግን እንዳልሽው ነው። ጭራውን በጣም ነው የምወደው። ያ ጭራው ነው የሚበላው። ቆይስ እንዲህ ደግሞ ለብቻው ተጣብሶ ሲመጣ ያለው ልቅመሰው። ይሄኛው እንዳለው ነው ማለት ነው። ናስታ አባትየው እሱ አባትየው ነው። ያ ልጅየው አባትና እናት ዞሩ ሲሉ ልጅ እንዴት እንደሚጎዳ አየህ። እንዲህ አለ እናቴ። ልጁ ተጎዳ አባትና እናት ዞሩ ሲሉበት አየሁ። ቅድም እኮ በኮንፊደንስ ነበረ። አይገርም? ልክ ነሽ። በጣም ሮጣል አይደል? ምን ነው የእንጨራውን ቆርጦ አመጡት? አንተ ነው የበላው። ራይሎ አንተ ነው የበላው። አለኩ ረጅም ስላልሆነ እንደዚህ ጨራውን ቆርጦት ነው እንዳይናከስ እንደውሻ ኃይለኛ አርገሽ ነው የምትበይ በደም። አሳ መብላ በብላ አትል ነበር አያቴ። እዚህ ቤት ግን አሳው ራሱ ነው ብልህ ሆኖ የሚመጣላችሁ። ያው ብልክ ያለው ያበላ ነው። ሳይዙም በጣም ትልቅ ነው። እውነት አይደል? ትልቅ ነው በጣም። አዲሴ ይሄ ዋጋ ስንት ነው አልከን? 1500 ግማሽ ቆሮሶ ነው። ሙሉ ሰው ምን ያህል ነው? 3 ነው። ስንት ፒስ ይሆናል? 4-5 ፒስ ይሆናል። ስለዚህ ይሄ አሁን የምንከፍለው 1500፣ ለዚህኛው ደግሞ 3600 ግድ የለም 3500 እንክፈልና 100 አንተ ሙላለን። ይቻላል።
ኧረ ይገባዋል። ከየት ነው የሚመጡት? ከባህር ዳር። ባህር ዳር ያላችሁ ያው እዛ ሄዱ መቼም እዚህ ድረስ ከምትመጡ። አዲስ አበባ ግን ያላችሁ ባህር ዳር መሄድ አይጠበቅባችሁ። ምን ታደርጋላችሁ? እዚሁ እያለላችሁ ኑ ግጭ ጋር እውነት አንደኛ ነው። በጣም አሪፍ ነው። ደግሞ ቤቱ ሰፋ ያለ ነው። ከቤተሰቦቻችሁ ጋር ብቅ ማለት ትችላላችሁ። ልጆቻችሁን ይዛችሁ ሲጀምር የቤተሰብ ምግብ ነው ይሄ ከልጅ እስከ አዋቂ። ኧረ ይሄ ቤተሰብ ይሄ ራሱ የነጩ ራሱ በጣም ለትንንሽ ልጆች ለ11 ወር ምናምን ልጆች ያገውታል። ቡትሱክ ብላ የለም ገባ። በጣም ይጣፍጣል እውነት። አሳ ላይ እንዴት ናቸው? አሳ የምትወዱ እንግዲህ ጌች ጋር ብቅ ማለት ትችላላችሁ። ጋብዘናቸዋል። በዛ ላይ ሌላው በጣም አሪፉ ነገር አሁን ይመጣልናል። ቡና አላቸው። ቆንጆ ጀበና ቡና። ብዙ ሰው ከበላ በኋላ ምሳው ቡና መጠጣት ይፈልጋል። ስለዚህ ሌላ ቦታ ሜዳ ይጠበቅባችሁ። በጣም ነው የሚያምረው። ታች እየተፈላልን ነው። ይመጣልናል ከጣም ጨስ ሲነስ ጌች ታዝልናል። ቡና ቆንጆ ቡና ጨሰስ ብሎ ጭስ እየጨሰ እንጣል ቡና ማፍላት ይችላል። እኔ ቡናም ደምም እኩል ነው ማፈላው። የምሬ ነው ግን ይችላል። እንዴት አልችልም? አይ ማይችል ሴት አለ እንዴ? አረ ናቃል እውነት እሷን አገናኛ ስሬን መጋርፋት አገናኝታል። ይሄ ቡና በጣም በድም ደግሞ ሳፈላ ራሱ የሆነ ሴረሞኒ ደስ ይላል። ልኬት በምንድን ነው የምንለካው? እኔ ጎበዝ አይደለም ምናልባት ብለሽ ከሆነ ልኬት ማለት ለምሳሌ ምን ያህል ለአምስት ሰው ማጠጣት ብትፈልጊ ባይዘዌ እንደዚህ ጀበና ልቀሽ እንደዚህ ነው የምለካው። እንዲህ ነው የምለካው። ኧረ እግዚአብሔር እንጂ በሲኒ እያደረግሽ እየጨመርሽ በጣም ኤክስፔሪየንስ ነሽ ማለት ነው። አንዳንድ ሰው ፓስታ መብሰል አለመብሰሉን አውቶ ወይ ቀምሶ ምናምን ነው። እኔ እንደዚህ አጎባበጡን ሹካው ላይ አጎባበጡን አይቼ በስሏል አልበሰለም የምትፈልጊበትን አበሳሰል አውቀዋለሁ። አለዛ አንዷን ፓስታ በድጋሚ ግድግዳ ላይ ጭኑ ሳደርጋት ልጥፍ ስትል በስላል ብዬ አወጣዋለሁ። ባይዘው ሙያ አለኝ በጣም ባለሙያ ነኝ። እውነት ሰው አይመስለውም፣ ምሳር አይመስለውም። አንደኛ እንትን ስራ አለመቻሌ ከውፍረቴ ጋር ያያዟል፣ ከእንቅስቃሴ ጋር ግራውንድ ቴኒስ እዛ ላዛ የተሯሯጥኩ የምጫወት ሴትዮ በዚህ ትጠረጠሪያለሽ? አዝናለሁ በጣም። እናንተም እንደሱ ካሰባችሁ ምን ይዋጣልሻል? በጣም ቆንጆ ምግብ። እኔ ሁሉንም በደንብ ነው የምሰራው። ዶሮ ሰራ አንደኛ ነኝ። ድንች በስጋ፣ ምስር በስጋ። በስማ ይሄ እውነቴን ነው የምላችሁ ለሁለት ሰው በፍጹም ነው። የፋሚሊ ምግብ ነው አልኩ። በጣም ብዙ ነው። አሳ ጥብስ ቢታይ አራት ሰው በደንብ ከበር መልስ ነው የሚመልሰው አይደል? ጎረምሳ በደንብ ጥግብ ብሎ ይበላል። ከጂሞታቸው ራሱ ትመጡ ጥሩ ነው። በስማ አልቻልኩም። ኧረ ሳሚዬ አቃተኝ። እውነት እንዲህ ደክሞኝ አያውቅም ምግብ ላይ። ቡና ሽምጣልሽ? ኧረ እበላለሁ። ትቀልዳለች እንጂ ይሄኔ መሰላታ እንዴት ነው ትቀልዳለሽ? እንዴት ነው የሚተው? ግን ሌላው በጣም የጣፈጠኝ ነገር ወጡ ነው። ወጡ አንደኛ ነው። እኔ ወጥ ነገር እወዳለሁ፣ ደስ ይለኛል። አሳ ወጥ በጣም በልጅነቴ እቤት ነው እንደዚህ ውጪ ላይ በልቼ አላውቅም። አይቼውም ሰምቼውም አላውቅም። ካደኩ በኋላ ድሮ ልጅ ሆኜ ቤት እናቴ ስትሰራ አሳ ወጥ ሲባል በላ ነበር። አሁን ግን ካደኩ ሆቴል ላይ ጭራሽ አይቼው አላውቅም። እርግጠኛ ነኝ ሌላ ቦታ ባገኘው ማምኜ በበላ አይመስለኝም። ይቅርታ አድርጉልኝ። እዚህ በጣም ቆንጆ ጽድት ያለ ነው። እግዚአብሔር መቼም ምን አሪፍ ነገር ነው እንግዲህ ለእናንተ የምነግራችሁ። አሪፍ ካልሆነ አያጭ ብዬ ነው ማለት ታውቃላችሁ። በሚገባ እውነትም ጌች ፍሬሽ አሳ ሞከረን ነው እየነገርናችሁ ያለ ነው። በጣም ቆንጆ ነው። ጌች ጋር እንግዲህ ይሄ 3600 ያኛው ደግሞ 1500 ብር
ትከፍላላችሁ። ግን ጥቅም ብላችሁ ቆንጆ በንጽህና ቤቱ በጣም ጽድት ያለ ነው። ንጽህናው በጣም ደስ ይላል። እንዳልኳችሁ ይሄ ለብቻችሁ በጣም ብዙ ነው እውነት ለመናገር ለሁለት ይሄንን ያው ማዘዝ አይጠበቅበትም። ግን በዛ ብላችሁ ግን ስትመጡ በጣም አሪፍ ስለሆነ ለየብቻ ከምታዙ እንደዚህ ኮምቦ አንደኛ የተለያየ አይነት ነገር ጉላሹ ጥብሱ 1 2 3 4 5 6 7 8 9 አይነት ነው ያለው። እንግዲህ 9 አይነት ነገር በልታችሁ ነው ይሄን ያህል ብር የምከፍሉት። በጣም ጽድት ያለ ነው። በስማ አንቀጭ እኔ ማልበላውን ማልወደውን እናንተን ብሉ ብዬ አልጋብዛችሁ። ሞታችሁ ሞክሩትና እግዚአብሔር ቆንጆ አይደል? እግዚአብሔር ምርጥ ነው። ምርጥ ብቅ በሉ። እኛ ቡናችንን እንጠብቅ። ወደ ኮፊ ሴሬሞኒ ቡና ትወጃለሽ? አዎ በደንብ። በቀን ስንት ይጠጫለሽ? 4 እውነት? አዎ መቼ በለኛ ጠዋት በባዶ ሆዴ ምንም ሳልበላ አዎ እኔ ከቤቴ ስወጣ ቡናዬን ጠጥቼ ውሃዬን ጠጥቼ ነው የምወጣው። ቡና ሳልጠጣ አልወጣም። ቁርስ አልበላም። ቁርስ አልበላም። አረፋፈድ አድርጌ ስለበላ ማለት ነው። ከዛ ቁርሴን ስበላ አንድ ቡና ጠጣለሁ። ምሳዬን ስበላ አንድ ቡና እጠጣለሁ። ወደ 11 ሰዓት ወደ 12 ሰዓት ላይ ጓደኛዬ ጋር ምናምን ስትገናኝ ሌላ ማኪያቶ ሲጠጣ እኔ ቡና እጠጣለሁ። ማኪያቶ ላይ እስከዚህም እስከዛም ነኝ። ግን ሱስ አለብሽ? በፍጹም ያዛጋሻል? አያዛጋኝም። ግን የጠዋቷን ካልጠጣው ይደብረኛል እኮ። ያው ሱስ እኮ ማለት እሱ። አይ ሱስ ማለትማ የሚያደርግህ ነው። ካላክ ማታገኝ ይሄ ሱስ ላይክ ሲሆን ሰውነት ያይቴክ ለምዶታል መሰለኝ። አክቹሊ ይሄን የጀመርኩት ከ9 ዓመት በፊት ነው። ከ9 ዓመት በፊት በቃ ልምድ የሆነ ኖርማል። ግን ቁርሴን በልቼ ምናምን ነበር የምጠጣው። ወደዚህ ወደ 7 ዓመት ምናምን ግን ኮንቲኒየስሊ በባዶ ዴ ቡና ነው የምጠጣው። ቡና ጠጥቼ ውሃ ጠጥቼ እወጣለሁ ከቤት ማልወጣም ከሆነ ለዛ አድርጌ አረፋፍጄ ቁርስ እበላለሁ። ከሰዓቶቹ ባልጠጣቸውም ችግር የለም። ማልጠጣበትም ግን አለ ግን ኮመንሊ 4 ይጠጣል። እኔ ቡና አልጠጣም፣ ግን ከስንት አንዴ አልፎ ደስ ይለኛል። በተለይ እንደዚህ ምሳ ተበልቶ ምናምን እኔ ዩዥዋሊ አልጠጣም እውነት ለመናገር። እኔ በጣም ነው የምወድ፣ ግን አንዳንዴ ደስ አሁን እንደዚህ በተለይ ምግብ ቤት መጥቼ ቆንጆ ነገር ተበልቶ ከሆነ በጣም አይደለም። አሁን አስበው ቁርጥ በልተ ኮፊ አሳ ይሄው ቁርጥ ይሄን የመሰለ አሳ በልተ እናበላሽው በቡና ወይስ ይቆይ ትንሽ? አይ እንጠጣበት። እሺ ከማን ጋር ተጣጣል? እንጠጣበት። ከማን ጋር ተጣጣል? እንዴት? ከአባትየው ጋር። እኔ ከእናትየው ጋር። ኑ እንጠጣ ቡናም። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት። ሚዜውና ሙሽሪት አልጋ ላይ ተፋጠዋል። ሙሽራውስ የብራን ባር ጉዳይ ከህልውና በላይ የባለትዳሮችን ቤት እያንቀጠቀጠ የተመልካችን ልብ በሳቅ እያቀለጠ ቁም ነገርን በጫወታ የሚያዋዛ ድንቅ ተውኔት ብራን ባር። ደራሲ ቶፊቅ ኑሪ፣ አዘጋጅ እስጢፋኖስ ከበደ፣ ተዋንያን ሸዊት ከበደ፣ ሚሊዮን ብርሃኔ፣ ቸርነት ፈቃዱ፣ ሄኖክ ብርሃኑ፣ አንተነህ ሞት ባይኖር፣ ማህሌት ፈቃዱ፣ ሰላማዊት ካሳይና ዕፀ ሕይወት አዳንከኝ በሚያስደምም ትወና ተመልካችን በሳቅ ሊያጠምቁ ዘወትር ማክሰኞ ቦሌ ዓለም ሲኒማ መድረክ ላይ ተሞሽረዋል። እርሶም ይታደሙ ዘንድ በክብር ተጋብዘዋል። በሳቅ መሳቅ እንጂ ማልቀስ አይመከርም። ከልቦ ለመሳቅ ብራን ባር ቲያትርን ተጋብዘዋል። ፕሮዲውሰር አንተነህ ሞት ባይኖር፣ ፕሮዳክሽን ማኔጀር ቤዛዊት በትረወርቅ፣ በአንት ኢንተርቴይመንት የቀረበ ብራን ባር። ምግባችንን እንግዲህ ጥግብ ብለን በልተናል። አሁን ቡናችንን ልንጠጣ ነው። ቡናችንን እየጠበቅን ነው። ደርሶልናል። አምጪልን ቡናችንን። የግል ንጽህናችን ጠብቀን ነው የመጣነው። ጠብቀን ተጣጥበናል። እንዴት ነሽ? ኧረ በስመ አብ! ይሄ ነው እኮ ደስ የሚል በቃ የቡና ሴሬሞኒ። እቺ ጋር ስትመጡ ይኸውላችሁ አሳችሁን ደግሞ በልታችሁ እንደዚህ አይነት ነገር እጣኑ ራሱ ቆንጆ እጣን ነው። ደስ ነው የሆነ የቤት ስሜት የለም። በጣም እኔ በባዶ ነው ቡና በባዶ ነው። ሁለት አድርጊለት። ህፃንም ልጅ አይደለ? አልደረሰም፣ አልጣፈጠም ገና። እኔ ጣፍጬ ነው ጣፋጭ አይጠጣም ተብዬ ነው።
ይልሃል ቸርስ እንላለን ወይስ ላሳየው ለዚህ ልጅ በእናትህ ቡና ኢስቲ ቡና በጨው ሞክረሽ ታውቂያለሽ? አዎ በቂቤስ? አዎ እውነት? አዎ እንግዲህ በጣም ብዙ ሰው የቡና ጨሌ ያቀም ያረቀ ጨሌ ነው ባለ ጨሌ ቡና ነው ይሄ ጨሌው ማለት ይሄ ነው? አይ እንደዚህ ተሲል አረቀ ተሲል ይሄ ባለ ጨሌ ነው አሪፍ ነው ማለት እኔ አንዳንዴ ክር ፈልጉና አንገታችሁ ላይ አንጠልጥሉ ትላችኋለሁ ባለ ጨሌው ዋው ሳሚ ባሎ ነበር መጠጣት የነበረብኝ እውነት ግን ቆንጆ ነው በጣም እውነት ምርጥ እንትን ሲሆን ስንተኛው ነው ደስ የሚልሽ ያው እየቀጠና የሚመጣው እኔ አቦል ወፍራም አቦሏ በጣም አርግ ይጠጣታለሁ በቃ ሰላም ንቁ ምናምን እንትን እኔ ነው ውስጥ ያለውን ነርቮች ሁሉ የሚያነቃቃቸው ነው የሚመስለኝ የጧት ቡና እግዚአብሔር በቃ ጧቱን ከጠጣ ምንም ከሳት ምናምን ብዙ እንትን አይደለም ቆንጆ ቡና ነው እኔ ደግሞ ያው በጣም ወፍራም ሲሆን አይዋ እኔ ቡና ጠጪ ስላሉ ቀጠሉ እኔ ቀጭን አልወድም አባቴ ወፍራም ስለሆንሽ ነው እንዳትለኝ ጨሷ እንዴት ነው ወደድካት ሱራ ነው አብሮ ነው ያለው ኦ ማይ ጋድ እዚህ ቤት ምኑ ነው የሚያስጠላው እዚህ ዞር ወርጌ አይቼ እነግራቸዋለሁ ሁሉም ነገር ወድጃለሁ እውነት ቤቱን በጣም ንጹህ ጽዱ ነው ምቹ ነው በጣም ምግባቸው አንደኛ ንጹህ ጌች አስተናጋጆቹ ትሁት ደስ የሚሉ እና አዲስ እንግዲህ ተንከባክበው ያስተናግዷቸዋል እዚህ ስትመጡ በጣም ካልተንከባከባችሁ እኔ ጋር ደውሉ አዲስን እንቆጣዋለን እንዴት እንወቅሰዋለን እንዴት አልተንከባከባችሁም ብለን እኛኑ ብለን ኦዲየንስ ጠርተን አረ ጌች ጋር ብቅ በሉ ጌች ፍሬሽ አሳ ቁጥር 3 ፍየል ቤት ነው አይደል ፍየል ቤት አዲሱ ሰሚት ልክ ከቻኖሊ ጀርባ አጠገቡ ቻኖሊ አጠገብ አለች ኮብል ቻኖሊን አለፍ ብላችሁ ዲስትሉ ፍለፊት የሚታያችሁ ጌች ፍሬሽ አሳ ቁጥር 3 የሚለው ደግሞ አጭበርብረው ሁለት ብለው ደግሞ ሌላ ዛዙ አካባቢ እንትን ካሉ እንዳትጨበረበሩ ሰሚት ያለው ቁጥር 3 ነው ሁለቱ ባህር ዳር ናቸው ያሉት እንግዲህ እንሄዳለን ደግሞ እናሳያቸዋለን እንሄዳለን ባህር ዳር ሄደሽ ታውቂያለሽ? አዎ ባግባቡ አዎ ለምን አዎ ራሱ በቅርብ ሄዳል አዎ አንዴ ለምቦጭ ነቀላ ሄደናል በግሩፕ ሄድኩት በጣም ያው ፊልም አለ የሚወጣ አይ እየሰራሽ አይደለም ግን ምንድነው አለኝ ቀረጻ ስትይኝ እኮ ተከታታይ አይ ኖ የራሳችን ምን ሰራው ስላለ የዩቲዩብ አገና ዩቲዩብ ቻናል አዲስ ልከፍት ነውና ኦኬ ባክሎክ ዝም ብዬ ያስኩ ነው በጣም አሪፍ ሶ የራስ ፕሮጀክት ነው ስራውን ጀምረው እየሰራው የሆነ ነገር ሀፕን ያደርጋል ግን አንዴ በደንብ ባክሎክ ሊያዝና አንድ ሲዝን ከግማሽ ከዛ ልጀምረው ብዬ ነው ስትከፍት ሰብስክራይብ ታረጋላችሁ ወዳችሁ ነው በደንብ ነው ካቾኮኒ ሰብስክራይብ የምታረጓት እነግራችኋለን ትጀምርና ከከፈተች በኋላ ቬሪ ሱን ነው በጣም ቬሪ ሱን ካቾን ሰብስክራይብ አድርጉ እንላችኋለን ጌች ጋር ነበርን ዛሬ በጣም ቆንጆ ምሳ ከዛ ደግሞ ቆንጆ ቡና እንደዚህ ባለ ጨሌውን ያልሽው ባለ ጨሌውን ቡና ጠጥተናል አሪፍ ጊዜ እንዳሳለፋችሁ ተስፋ እናረጋለን ቀጮ አሁንም እንድትመጣ ከፈለጋችሁ ከታች እየገባችሁ 8 ቁጥርን አብሉኝ እንደዚህ 8 ቁጥር እየጻፋችሁ አብሉኝ ስለዚህ 8 ቁጥር ጻፉ ያው ጉንፋን ስለያዘኝ ነው ትንሽ ተነፋንፍ ያለው እኮ አይ ጉንፋን አይደለም ባክ ተወሱ ምግብ በስቶበት ነው እዚህ ጋር በስቶበት ምግብ በየቦታው ነፎነበት ጉንፋኑ ነው ትንሽ ድምጼን ዘጋ ያደረገው ለሱ ይቅርታ ጠይቃለሁ በቀጣይ ፕሮግራም መለሳለሁ ቻናላችንን ሰብስክራይብ ላይክ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ በጣም ዘግይተናል በነገርሽ ላይ ለ200,000 ያው እኔ በመሃል አቁሜው ስንት ነካው አሁን 130,000 አካባቢ 70,000 ያቀተናል 70,000 ያቀተናል ስለዚህ 700 ራሱ ያቀተናል ሰብስክራይብ አድርጉን በጣም ብዙ ሰው ያየናል ቪዲዮቻችንን ግን ሰብስክራይብ አያረጉ አይ ዋናው ማየት ብቻ አይደለም ጠንቆል እያረጋችሁ ሰብስክራይብ አድርጉን እንመለሳለን በቀጣይ ፕሮግራም 8 ቁጥር መጻፋችሁ እንዳትረሱ የፕሮግራማችን ስፖንሰር ማን ነው ኮኮ ብስኩት
ባይዘቤ ኮኮ ብስኩት በየቤታችሁ እንዳመጣላችሁ የምትፈልጉ ከሆነ 8 ቁጥር ጻፉ እንዳደርሳችሁ ከፈለጋችሁ። አብራችሁ መብላት የምትፈልጉ ሰዎች ከታች ኮመንት ጻፉልን፣ እጋብዛችኋለሁ። አብረን ችግር የለም ደግሞ የምንበላበት ደግሞ ጊዜ ይኖረናል። እንደዚህ በምንሰባሰብበት ጊዜ አብራችሁ ዞር ዞር እያላችሁ እንድትበሉ ደግሞ ከስር ጻፉልኝ፣ መምጣት ፈልጋለሁ የሚል ኮመንት ጻፉልኝ። እናመሰግናለን አብራችሁን ስለቆያችሁ። በሚቀጥለው ፕሮግራም እስከምንገናኝ ከኔ ጋር ተሰነባበትን። ቀጮስ እኔም ወዳችኋለሁ። እንደነገርኳችሁ ማልበላውን ማልወደውን አልጋብዛችሁ፣ መታችሁ ሞክሩት። እንወዳችኋለን። ለዩቲዩብ ሰብስክራይብ እያደረጋችሁ አሪፍ አሪፍ ነገር ይዘንላችሁ እንድንመጣ ጀባ ብለናቸዋል። እንወዳችኋለን። መልካም ጊዜ። ኮኮ ብስኩት ደግሞ ይላል ከስር። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት